ሩሂ ክፍል 4 ልብ አንጠልጣይ ታሪክ ደራሲ ይስራ ተራኪ ሶፊያ ይሱፍ። ይሄንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ከትላንቱ ይበልጥ ዛሬ ፈጋ ብላለች። ፈገግ ብላ ሰላምታ ሰጥታኝ እንድቀመጥ ጋበዘችኝ። እሺ ቀጥይልኝ። እሺ ለተወሰኑ ሰከንዶች ዝም ብላ ቆየች። ያቺ ቀን በዛች ዕለት መጥፎ ነገር ተፈጥሮ ነበር። ከደነዘዝኩበት ስነቃ በትንሽዬዋ ጠባብ ክፍል ልብሴ በደም ተለውሶ ራሴን አገኘሁት። ስለተፈጠረው ነገር ለማስታወስ ሞክር ምንም ማስታወስ አልቻልኩም። እየተጎተትኩ ተነስቼ ወጣሁ። ለሳምንት ያህል በጣም ታመምኩኝ። ኢማዴ የት ጠፋች ምን ሆና ይሆን ብሎ ሊጠይቀኝ ይቅርና ስልክ እንኳን ደውሎ አልጠየቀኝም። ከሳምንት በኋላ ከህመም ያገግሜ ኢማድን ለማግኘት ወጣሁ፣ ግን ላገኘው አልቻልኩም። ጓደኞቹን አጠያየኩ። ካዩት ሳምንት እንዳለፈ ነገሩ። ታውቃለህ ያኔ ሰው የሚባል ነገር አስጠላኝ። በድጋሚ ታመምኩኝ። ማቅለሽለሽ ትንሽ ነገር ሲሸተኝ ክላስ አልገባም። ዶርም ተኝቼ ነው የምውለው። ምግብ እንኳን ከበላሁ 2 ቀን ሆነኝ። ሚንሃ ብዙ ነገር ተናግሬ ባስከፋትም ያን ቀን ግን ልትጨክንብኝ አልቻለችም። በግድ ሐኪም ቤት ይዛኝ ሄደች። ምርመራ ውጤት እስኪመጣ ውጭ ቁጭ አልን። በሐዘኔታ ነበር የምትመለከተኝ። ፊቷን አዙራ እንባዋን ጠራርጋ ከጎኔ ተነሳች። በር ላይ አንዲት ነርስ ስሜን ስትጣራ ተነስቼ ገባሁ። እናም የ4 ሳምንት ጽንስ እንዳለ ተነገረኝ። እንደዛች ቀን ደንገጭ አላውቅም። እግሬ መቆም አቃተው። ምድር ተሽከረከረችብኝ። ሁሉም ነገር ቡዝዝ እያለ እየጨለመ ሄደ። ከዛም ራሴን ስቼ ወደኩ። ስነቃ ሚንሃ እጆቼን ይዛ ታለቅሳለች። ነቃሽ ውዴ? አልሐምዱሊላህ። ደህና ነሽ ሩሂ? ደህና ነሽ አይደለ? ምንም አልመለስኩላትም። ለመነሳት ስሞክር ህመም ተሰማኝ። እረፍት ማድረግ አለብሽ ሁቢ፣ እባክሽ አትነሺ። ምንም አልሰማኋትም። ተነስቼ በደመ ነፍስ ከክፍሉ ወጣሁ። ሩሂ እባክሽን ቁሚ፣ አንዴ ብቻ አናግሪኝ። ሚንሃ ተይኝ እባክሽ፣ ብቻዬን መሆን ነው የምፈልገው። እሺ ተውሻለሁ፣ ግን በዚህ ሁኔታ ብቻሽን አትሁኚ። መፍትሄ አብረን እንፈልግ። ምን አይነት መፍትሄ ነው የምንፈልገው ሚንሃ? ለኢማድ ንገሪውና አብረን መፍትሄ እንፈልጋለን። ኢማድ? አዎ እኔ ቤቱን ስለማውቀው እንሄድና እናናግረው። በስንት ጉትጎታ አሳምናኝ ይዛኝ ሄደች። ይገርምሃል ለደቂቃም ቢሆን መስሎኝ ነበር። ጅል ነኝ አይደለ? ደስ ብሎት ልጁን የሚቀበል መስሎኝ ነበር። ግን በጭራሽ እንደዛ አልተፈጠረም። ሰፈራቸው ስንደርስ እሱ ነጭ ጀለቢያ ለብሶ ከጓደኛው ጋር መስጂድ ሲሄዱ ተከታተልን። በአግራሞት እየተመለከትን አማን ነው? አልሐምዱሊላህ። አንዴ መነጋገር እንችላለን? ስለምን? ስላንተና ስለ ሩሂ። አፍጥኑት፣ መስጂድ እንዳታስረፍድብኝ። ያን ጊዜ እጁ እስክትገባ ደጅ እንዳልጠና ዛሬ 1 ደቂቃ ቆሞ ሊያወራኝ ከበደው። ሚንሃ አንድ ካፌ ይዛን ሄደች። ንግግር እንድጀምር በአይኗ ጠቀሰችኝ። ምን ሆነ ነው የጠፋኸው? ሩሂ ይቅርታ ስለ ሁሉም ነገር። እኔ አንቺን የእውነት ወድጄሽ አልነበረም፣ ተወራረጄብሽ ነው። እናም አሸነፍኩኝ። የነገርኩሽ የህይወት ታሪክ በሙሉ ውሸት ነበር። አንቺን ለማጥመድ ሆን ተብለው የተቀናበሩ የእውነት ያልሆኑ ናቸው። ይቅርታ። አሁን ተውበት አድርጌ ወደ አላህ ተመልሻለሁ። እናም አላህ ካለ በቅርቡ አላህ ሐላሉን ወፍቆኝ ላገባ ነው። ከቻላችሁ ብትገኙ ደስ ይለኛል። እና እባክሽ ዳግመኛ ልታገኝኝ አትሞክሪ። ተይ፣ ህይወቴን አትበጥብጩ። ንግግሮቹን ሁላ እንደቀላል ቆጥሮ ነበር ሲናገር የነበረው። እኔ ግን በእያንዳንዱ ቃላቶች ውስጤ እየደማ ነበር። እኔን አቆሽሾ እሱ ነጻ። እኔን ካላህ አርቆ እርሱ ወደሱ ተጠጋ። የእውነት ምንም ማለት አልቻልኩም። ዱዳ ሆንኩ። ከሚንሃ ጋር ብዙ ሲጨቃጨቁ ጩኸታቸው እንጂ ሌላ ምንም ነገር አልተሰማኝም። ደነዘዝኩኝ። ራሴን አብዝቼ ጠላሁት። ጭንቅላቴ ማሰብ አቁሞ ነበር። ዶርም ውስጥ ያሉ ልጆች ያበድኩ ነበር የመሰላቸው። በሙሉ ልብ ተኝተው አይነቁም።
ተነስቼ አንቄ ወይም አፍኜ የምገላቸው ነው የሚመስላቸው። ከሚንሃ ውጪ ማንም አይጠጋኝም። ህይወት ጨለመችብኝ፣ ከበደኝ። አንዱ መንገድህ ከጠመመብህ ሁሉም ያብረከርካል። ከግቢ ተጫርኩኝ። በቃ ህይወት አበቃ። ልከራከር አልሞከርኩም። ምንም ትንፍሽ አላልኩም። ጸጥ ብዬ ከግቢ ወጣሁ። ምንም ነገር አልያዝኩም። ራሴን ይዤ ለወራት ብርድና ፀሐይ እየተፈራረቀብኝ ከእርግዝናዬ ጋር ረሃብ ተጨምሮ የስቃይ የእንግልት የመከራ ወራት ማንም የሚያውቀኝ ሰው ቢያገኘኝ ሩሂ ነች ብሎ ሊያውቀኝ አይችልም። እንደዚህ ያለ አስጠሊታ ወራትን ገፍቼ 9ኛ ወሬን ያስኩኝ። ሳምንት ሆነኝ። አንድ ቀን ምሽት ሰዓቱ ወደ 3 ሰዓት ይጠጋል። ኃይለኛ የሆነ ህመም ጀመረኝ። ምጥ ነበር። ነፍሴ የምትወጣና እስከ ወዳኛው ይሄን ከንቱ ምድር የምሰናበት ነበር የመሰለኝ። ጩኸቴን ሰምተው ሰዎች ተሰበሰቡ። ተባብረው ወደ ሆስፒታል ይዘውኝ ሄዱ። ምጥ የሞት ታናሽ ወንድም ነው ትለኝ ነበርማ። እውነትም ልክ ነበረች። ብቻዬን ያለማንም አይዞሽ ባል ለሰዓታት በዚህ ህመም ውስጥ ቆይቼ ሴት ልጅ ተገላገልኩ። ነርሷ አምጥታ ሳቀፈችኝ። በጣም ቆንጅዬ ልጅ፣ ልክ እንደ አባቷ አይኖቿ የሱን ይመስሉ ነበር። በጣም ቆንጅዬ ሴት ልጅ ወለድኩኝ። ለሰዓታት ራራሁላት። አይኔን እየተቆለጨለጨች ስታይ እነዚህ ትናንሽ አይኖቿ የዛን ከሃዲ አባቷን አይን መሰለኝ። ቅንጣት ሐዘኔታ ሳያይ የተናገረኝ ንግግር ብልጭ አለብኝ። እሱም መሰለችኝ። አልጋው ላይ አስተኝቻት በለቅሶ እየለመነችኝ በኔ ጥፋት እሷን ቀጣኋት። ምንም የማታውቅ ነፍሷ ላይ የእናትነት አንጀት ሳይዘኝ ሜዳ ላይ ለማንም ጥያት ወጣሁ። ለሳምንት ያህል ጎዳና ላይ ተኝቼ ረሃቡ ሲበረታብኝ ያልጠነከረ ያራስነት ሰውነቴ ለእንቅስቃሴ ሲከብደኝ ጨርቅ አንጥፌ ለምኜ ወደ ቤተሰቦቼ ተመለስኩ። ራስ ወዳድ ሆንኩኝ። አይን አውጣ ሆንኩኝ። ታዲያ አንተ በኔ ቦታ ብትሆን ደና ሆነህ መኖር ትችል ነበር? እና ሞት አይገባኝም? ልጄ የት እንዳለች ጥያት ስወጣ ምን እንደተሰማት ምን እንደሆነች አላውቅም። እኔ ክፉ ሴት ነኝ፣ የማረባ ሰው። ከአይኖቿ የሚፈሱት እንባዎች ልብሷን አርጥበው በዝናብ የበሰበሰ ይመስል ከሷ ጋር የኔም አይኖች ሲያነቡ ነበር። ምን ብዬ ማጽናናት ምን ብዬ መልስ መስጠት እንዳለብኝ ሁሉ ብን ብሎ ካምሮዬ ጠፋ። አቀፌ እንዳላጽናናት አልችልም። ምን ማለት ነበረብኝ? እኔ እንጃ። አንዳንዴ ሰዎችን ምን ብለን ማጽናናትና ማበርታት እንዳለብን ይጠፋናል። ዝም እንበል ብንልም በራሳቸው እንዲያዝኑ መናገራቸውን እንዲጠሉ ማድረግ ይሆንብናል። እኔም ልላት የቻልኩት አንድ ነገር ብቻ ነበር። አብሽሪ፣ ሁሉም ነገር ሰላም ይሆናል። ልጅሽን እንፈልጋታለን። ካቀረቀረችበት ቀና ብላ አየችኝ። አይኖቿ የምስጋና መልእክት አስተላልፈው ከአይኖቼ ሸሹ። በጣም አሳዝናኛለች። በጣም ማለት ያለብኝን ብዬ አጽናንቻት ወጣሁ። ስለ ግብዣይ ምን አሰባችሁ? ሲትራ አሁን በቅርቡ ከምትመረቅ እህትሽ ወጪ እንዳታወጣ መጠየቅ አግባብ ነው? በጣም ይቅርታ የኔ ቆንጆ፣ ለካ ልትመረቂ ነው። ታዲያ እኔ ምን አገባኝ? ስሚኝ እህቴ፣ ብዙ ወጪ አለብኝ። ባይሆን ስራ ስቀጠር በመጀመሪያ ደሞዜ ቆንጆ ነገር ነው የማደርግልሽ። ምን ያስገለፍጥሻል እኮ አንቺ ስራ። ሃናን ስራ ልክ እንደ ትምህርት ሲያሻሽ የምትገቢ ሲያሻሽ የምትቀሪበት ገብተሽ የምትጋደሚበት ተቋም አይደለም። በቃ ውርጋጥ። ድሮም ሰው ብዬ ካንቺ ጋር ማውራቴ አይሲ ትሻለኛለች። አዎ ሂጂ፣ ሰው ከዘመዱ አህያ ካመዱ ትላለች ኡሚ። 2 ኦቲዝሞች። እሰይ ደግ አደረግን። ድሮም ካሮጊት ጋር ወሬ። ሃናን በሰላም ብትውጪ አይሻልሽም? እየተሯሯጡ ነበር። እየተቀላለዱ እህትና እህት ወደ ውጭ አመሩ። ከሃናን ጋር ግን ተለያይታችሁ መኖር የምትችሉ ይመስልሻል? እኔ እንጃ ወንድሜ፣ በጣም ነው የምወዳት። እብደቷ፣ ስድቦቿ፣ ሁሉ ነገሯን። እናም ወንድሜ ከሷ ጋር ሳልጨቃጨቅ ከዋልኩኝ የሆነ ያበድኩ ያህል ነው የሚሰማኝ። ሩሂ ከቀን ወደ ቀን አገግማ ራሷን እየሆነች መጣለች። ለዓመታት ያህል ከራቀችው አምላኳ ጋር እንደ አዲስ ትስስርን ጀምራለች። ያስቸገራት ነገር ሱሷ ጠዋት ማታ የምትስበው ሲጃራዋ ነው። እሱንም ባንዴ መተው ዘበት ነው። ኢሳም ቀስ በቀስ እንድትተው እያደረጋት ነው። ከክፍሏ መውጣት
አሁንም አትፈልግም። እሱም ቢሆን በሂደት የሚሆን ነገር ስለሆነ ሊጫናት አልፈለገም። አልጋዋ ላይ ጋደም ባለችበት እናቷ በሩን በቀስታ ከፍታ ገባች። አልጋዋ ጠርዝ ላይ ቁጭ ብላ ጸጉሯን እየዳበሰች የኔ ቆንጅዬ ልጅ እንደዚህ ሆነሽ በማየቴ ውስጤ ደስ ተሰኝታለች። አሁን ትንሽም ቢሆን ተስፋ አለኝ ባንቺ። እስከ ወዳኛው የማጣሽ መስሎኝ ፈርቼ ነበር። እነዚህ ውብ ፈገግታዎችሽን ዳግመኛ የማያቸው አልመሰለኝም ነበር። ይቅርታ እናቴ፣ በጣም ይቅርታ። አደራሽን ስለበላሁ ድካምሽን ከንቱ ስላደረኩ ስላሳዘንኩሽ ለእልፍ ጥፋቶቼ ይቅርታ። ጉንጯን በእጆቿ ይዛ እንባዋን እየጠረገችላት የኔ እናት፣ እናትሽ አልተቀየመችሽም። እናት ልጇን መቀየም አትችልም። ትላንት ያኔ ትንሽ ሆነሽ እጅሽን ይዤ አስፋልት እንደማሻግርሽ ሁሉ ዛሬም እጆቼን ያዣቸው። ከዚህ ጭንቀትሽ ላወጣሽ እጆቼን ያዣቸው። እነዚህ እጆች ብታጠፊም ብታለሚም ሁሌም ይይዙሻል፣ አይለቁሽም። ተመልከጂ ልጄ፣ እኔ በዚች ምድር ህይወቴ፣ ደስታዬ፣ ሐዘኔ፣ ሁሉ ነገሬ የናንተ የልጆቼ ነው። ያንቺ፣ የእህትሽ፣ የወንድሞችሽ ነው። አንቺ የሆነ ነገር ስትሆኚ እኔም አብሬሽ እሆናለሁ። ሩሂ፣ ከኔ ተለይተሽ በሄድሽባቸው 2 ዓመታት ምን እንደሆንሽ ምን እንደተፈጠረ አላውቅም። ግን ልጄ ምንም ይሁን ምን አልፏል። ትምህርቱም ይቅር፣ ሁሉም ነገር ይቅር። አንቺ ብቻ ፈገግ በይልኝ። ልክ ልጅ ሆነሽ ጥፋት አጥፍተሽ ልመታሽ ስመጣ ፈገግ ብለሽ ዱላውን እንድጥል ያደረገኝ የነበረውን ፈገግታሽን ስደክም እማዬ እያልሽ የምታበረችኝን ቃላቶችን ከነዚህ ውብ አንደበትሽ መስማት ብቻ ነው የምፈልገው። ከነገ ጀምረሽ ከዚህ ክፍል እንድትወጪ ፈልጋለሁ። ልክ እንደ ትላንቱ ከጎኔ እንድትቆም ይፈልጋለሁ እና የኔን ሱቅ በኃላፊነት እንድትሰሪልኝ ይፈልጋለሁ። እውነትሽን ነው እማዬ? አዎ ልጄ፣ ነገ አብረን ሄደን ከዛሬ በኋላ የዚህ ሱቅ አስተዳዳሪ ውዷ ልጄ ሩሂ እንደሆነች ለቅጥረኞቹ አስተዋውቅሻለሁ። እንዴ እማዬ፣ አንቺስ? እኔማ አሁን አረጀሁ፣ ደሞ ቤት አረፍ ልበል እና አንቺ ደግሞ ካድሚ። እማዬ በጣም ነው የምወድሽ፣ በጣም እኔም በጣም ወድሻለሁ የኔ ሩህ። በይ በጊዜ ተኝ፣ በጠዋት እንወጣለን እና ደግሞ የመጀመሪያ የሥራሽን ቀን በማስመልከት ስጦታ አዘጋጅቼልሻለሁ። ጠዋት እሰጥሻለሁ። ደህና ደሪልኝ እናቴ። ግንባሯን ስማት ወጣች። እማዬ እንዴት የሱቋን ኃላፊነት ልትሰጠኝ እንደቻለች ለኔ ትንግርት ነው። አስታውሳለሁ እኔ 7ኛ ክፍል ተማሪ እያለሁ ነው የከፈተችው። ከባባ ምንም አይነት ገንዘብ አልወሰደችም። በራሷ አጠራቅማ ትንሽዬ ሸቀጥ ሱቅ ከፈተች። ከዛ አንስታ ነው ዛሬ ለብዙ ሰዎች የሥራ ዕድል የፈጠረ ትልቅ ተቋም ሆኗል። የጨርቃ ጨርቅና ስፌት፣ ዘመናዊ የሆኑ አልባሳት መሸጫ ሱቅ ነው። እዛ ሱቅ ውስጥ ከእናቴ ጋር መስራት ህልሜ ነበር። ዲዛይነር በሆን እላለሁ። ሁሌም ሱቋ በሄድኩ ቁጥር እንደዛ እላለሁ። ዛሬ ግን እዛ እንድሰራ ስለፈለገች እንደዛ የምትወደውን ስራዋን በእምነት ስለሰጠችኝ ሐሴት ተሰምቶኛል። እማ ያልሰጠችኝ ነገር ምን ይሆን? ነፍሷን እንኳን ሳትሰስት እንደምትሰጠኝ እርግጠኛ ነኝ። እንደዛ ናት እናቴ፣ አልጠራጠርም። ግን ዳግመኛ ቃሏን አላገድፍባትም። ሁሉንም ነገር ወደ ኋላ ትቼ አዲስ ህይወት ጀምራለሁ። ልክማ የምትፈልጋትን አይነት ሴት ሆንላታለሁ። እናም ልጄን ሄጄ እፈልጋታለሁ። አዎ መስታወት ፊት ለፊት ቆማ ለራሷ ደጋግማ የተስፋ ስንቅ ምርኩዝ ለልቧ አስጨበጠች። ከመኝታዋ የነቃችው ንጋት 10:30 ገደማ ነው። ከጊዜያቶች በኋላ የውጭውን አየር ልትተነፍሰው ነው። እልፍ ቀናት ሆነዋታል ከክፍሏ ከወጣች። ይህም ፍርሃት ጭሮባታል። ፈጅር ሰላት በሰገደችበት ከመስገጃው አልተነሳችም። የክፍሏ በር ሲንኳኳ ልትከፍት ተነሳች። የኔ ልጅ ተነስተሻል እንዴ? አዎ እማዬ ተነስቻለሁ። ጎበዝ፣ በይ ተቀበይኝ። ምንድነው እማዬ? ክፈችና ያቸው ውዴ። ትላንት ሰጥሻለሁ ያልኩሽ ስጦታዎች ናቸው። በኔ እጅ ነው የተሰሩት፣ ላንቺ ለውዷ ልጄ። እሺ እማዬ አመሰግናለሁ። በይ ሻወር ወሰጂና ወደ ታች ወረጂ። ወደ ታች? አዎ ልጄ፣ ወደ ኋላ መመለስ የለም። በይ ደፈር በይ፣ አትፍሪ። ቆንጆ ቁርስ አዘጋጅቼ እጠብቅሻለሁ። እሺ
የሰጠቻትን የታሸገ ዕቃ አልጋዋ ላይ አስቀምጣ ሻወር ልትወስድ ወደ መታጠቢያ ቤት ገባች። ፍርሃቷ በሚፈሰው ውሃ ጋር ታጥቦ እንዲሄድ ተመኘች። ለምን ደርሶ ፈሪ እንደሆነች አልገባሽ አላት። ከዚህ በላይ መጨነቋን አልወደደችውም። ቶሎ ተጣጥባ ጨርሳ ወጣች። እናቷ የሰጠቻትን የታሸገ ዕቃ ከፍታ ስታያቸው የተለያዩ ቀለማት ያላቸው ሂማሮችና አባያዎች ሁሉም በጣም ያምራሉ። የቱን መልበስ እንዳለባት አይነት አይናዋጭ ሆነባት። ድሮ አዘውትራ እንደምትለብሰው ጥቁር አባያ በነጭ ሂማር ለበሰች። ራሷን በመስታወት ተመለከተችው። የውጭው ገጽታዋ የቀድሞዋን ሩሂ መስላለች። የውስጧን ማንነትም ለመመለስ ጊዜ ሩቅ እንደማይሆን ተስፋ ሰነቀች። ምኞቷ በስቶ በተስፋ እንዳይቀር እየሰጋች እህቴ እንዴት አደርሽ? እንዴት አደርክ ወንድሜ? አልሐምዱሊላህ። ወዴት ነው ቁርስ ሳትበላ? ስራ እየወጣሁ ነው። በጠዋት ቀጠሮ ያሳስኩት አለኝ። ሩሂ ነች አይደል? ኖ አይደለችም። ደህና ዋይ። እሺ መልካም ቀን። ሲትራ በጠዋት ተነስተሽ ብታዘጋጅ አሪፍ ነበር። ሃናን አይኗን እያሻሸች ምንድነው በውድቅት ሌሊት ለብቻሽ የምታወሪው? አብድሽ እንዴ? አያይ እኔ ለራስሽ ብዬ ነው። ሩሂ ወደ ታች ወርዳ ከእናቷ ጋር ቁርስ በልተው ወደ ሱቁ አመሩ። ከሌላ ሀገር የመጣች ያህል ነው የተሰማት። በዚች 2 ዓመት ውስጥ ብዙ ነገር ተለውጧል። ለሁሉም ነገር አዲስ ነበረች። ውስጧ ሲሸበር ይታወቃታል። ከፊቷ ገጽታ ሁኔታዋን ያጤነች እናቷ እጆቿን እየደባበሰች ወደ ጆሮዋ አጠጋ ብላ አይዞሽ ትለምጂዋለሽ ሩሂ አለቻት። ውብ ፈገግታዋን እየቸረቻት ቀለል እንዲላት አደረገች። ሱቅ ደርሰው እያንዳንዱን ክፍል እያዞረች አስቃኘቻት። በቅጥር ከሚገኙ ሰራተኞች አንድ ባንድ አስተዋወቀቻት። በስተመጨረሻም ወደ ራሷ ቢሮ ይዛት ገባች። የኔ ልጅ ይህ ወንበር ከእንግዲህ አንቺ ዙፋን ነው። ይህ ያሳየውሽ ስራ በሙሉ ያንቺ ኃላፊነት ነው። በጥንቃቄና በጥራት ከፍ ታደርጊዋለሽ። ታኮሪኛለሽ የኔ ልዕልት። እሺ እማዬ አደርገዋለሁ። አዎ ሩሂ እንደዛ እንድትይኝ ነው የምፈልገው። ለዛሬ ይሄን ያህል ካወቅሽ ነገ ስራ መጀመር ትችያለሽ። ያለማንም ድጋፍ ለብቻሽ በራስሽ ተራምደሽ መተሽ ሹፌር ይመደብልሻል። የፈለግሽበት ቦታ ያደርስሻል። እሺ እናቴ እሺ። አሁን አንድ ቦታ ወስድሻለሁ። የት? እሱን ስንደርስ ታይዋለሽ። ነይ። አይሲ እኛ የመረጥነውን ቀሚስ ለሲትራ ሳያት። ቆንጆ ይመስላል። እህቴ ስታየው ተወጇለሽ። በጣም ያምራል። ወደ ውስጥ ሲገቡ ሩሂ ከእናቷ ጋር ሆና ስትወጣ ተገናኙ። ሲትራ ሩሂ አለች ለራሷ ብቻ በሚሰማ ድምጽ። ሃናን አስከትላ ይችን ልጅ የሆነ ቦታ አውቃታለሁ ልብ። እኔ ምን አውቅልሻለሁ ሃናን? እና ምን ያስጮህሻል? በጣም ቆንጆ ነች። ምናልባት ተመሳስላብሽ ይሆናል። አዎ አይሲ እንደዛ ነው የሚሆነው። በሉ እንግባ። ኢሳም ከታካሚዎቹ ጋር ያለውን ጣጣ ጨርሶ ወደ ሩሂ አቀና። ታዲያ እንደ ሁልጊዜው ሩሂን ክፍሉ አላገኛትም። ዘይነብ ከእናቷ ጋር እንደወጣች ነገረችው። ወደ ውጭ መውጣቷ ደስ ቢለውም በቀልቡ ትንሽዬ ቅሬታ ተጭሯል። ምን ይሆን ምክንያቱ? ለሱም ቅኔ ሆነበት። ቅር እያለው ቤቷን ለቆ ወጣ። እናት ፈቲሃ የልጇን እጅ ይዛ ብዙ ቦታዎችን አስቃኘቻት። የንግድን ስልቶች ደንበኞቿን እያዞረች አስተዋወቀቻት። ስታበቃ ወደ ቤት ተመለሱ። እህቴ ይህን አልወደድሽም? ያኛው ይሻላል። ሃኑዬ ብላኩ አሪፍ የሚሆን ይመስለኛል። አዎ ሃኒ እኔም እሱን ነው የመረጥኩት። እሺ በቃ ከወደዳችሁት ይሁን። እባክሽን ቆንጆ አድርገሽ ልትሰሪልን ትችያለሽ? እሺ የኔም መቤት ቆንጆ አድርገን በምትፈልጊው መልኩ እናወጣልሻለን። እሺ አመሰግናለሁ። በሉ ሴቶች እንውጣ። ሩሂ መልካም ቀን። እሺ እማዬ ላንቺም መልካም ቀን። የመጀመሪያ የሥራ ቀኔ ነው። አሪፍ ይሆናል ብዬ አስባለሁ። ይሆናል ኢንሻአላህ። የኔ ልጅ ምሳሽን በሰዓቱ ቢ እና ደግሞ የሚከብድሽ ነገር ካለ ደውይልኝ፣ ረዳት ልክልሻለሁ። እሺ እማዬ ቻው። ጉንጯን ስማት እየተቻኮለች ወጣች። ውስጧ የነጻነት ንፋስ ሲነፍስ ይሰማታል። ዳግም ሽረት እንደ አዲስ የመወለድን ያህል
የእናቷን ቃል ኪዳን ለመጠበቅ መስዋዕት የሆኑ ልቦችን ለመሰደድ የተገነባ ማንነት ያነበር በውስጧ የተንሰራፋው አንድ በአንድ የህይወቷን ስንክሳር መቀጠል ያህል የትላንት ታሪክ ዛሬ በድል ማጽዳት በቅድሚያ ስራዋ ላይ ውጤት አምጥቶ እናቷን ማስደሰት ቀጥላ የአብራኳን ክፋይ ልጇን ካለችበት ፈልጋ ከጸጸት ልትሽር ከዛም ይሄን ዋጋ እንድትከፍል ያደረጋትን ኢማድ ልትበቀል ይሄን አቅዳ በሞራል ተነሳች። ግን አንድ ነገር አብዝቶ ያስጨንቃታል። ልጇ ባትኖርስ? ምናልባት ጥላት በሄደች ጊዜ ሞታ ቢሆንስ? ምን ልታደርግ ነው? ማሰብ አልፈለገችም። እንዲሁ በሐሳብ እንደሰጠመች ደረሰች። ከመኪናው ወርዳ ቀጥታ ወደ እናቷ የሥራ ክፍል ገባች። እያንዳንዱ የእናቷ ንግግር እንደ አዲስ ጆሮዋ ላይ ያቃጨለባት። ይበልጥ ጥንካሬ፣ ሞራል፣ በራስ መተማመን አከለበት። ከራሷና ከሐሳቦቿ ለመሸሽ እስከ እኩለ ሌሊት ሰዓት ራሷን በስራ ጠመደች። ከሰራተኞቹ ስር እያለች የሚሰሩትን በማገዝ ትዕዛዝ በመቀበልና ወደ ተለያዩ ሱቆች ቆጥሮ በመላክ ስራ ተጠምዳ ሰራተኞች ለምሳ ሲወጡ የዝሁር ሰላቷን አቅራቢያቸው ከሚገኘው መስጂድ ሰግዳ ከሰዓታት በኋላ ምሳ ልትበላ ወጣች። ኢሳም ደህና ነህ? ደህና ነኝ አዚዚ። ምን ነው ዛሬ ደህና አትመስልም? መቆዘም አብዝተሃል። ችግር አለ? አረ ይሄን ያህል ያስታውቅብኛል። ኢሳሚ እኔ እኮ አዚዝ ነኝ፣ የብዙ አመት ጓደኛ። ከፊትህ መደሰትህንም ማዘንህንም መረዳት እችላለሁ። በላሁን አታስለፍልፈኝ። አይ አዚዞ ምንም አልሆንኩም፣ ትንሽ ደባብሮኝ ነው ካልክሽ ብሮ። እሺ። የስልኩ ጩኸት ከኪሱ ውስጥ ሲሰማ አውጥቶ ሲመለከተው አዲስ ቁጥር ሆነበት። አንሳው እንጂ ምን ሆነህ ነው? አያ ቁጥሩን አላውቀውም፣ አዲስ ሆነብኝ። ያምሃል እንዴ? የግድ የምታውቀው ስልክ ካልሆነ አታነሳ? ሄሎ፣ ሰላም አለይኩም ኢሳም። ከመቀመጫው ብድግ ብሎ እየተንተባተበ ወአለይኩም ሰላም። አዎ ነኝ። ማን ልበል? የደዋዩን ማንነት ጠንቅቆ ያውቀዋል። እንዲሁ ለሆጉ ብሎ ነው እንጂ። ሩሂ ነኝ። ሩሂ እንዴት ነሽ? ደህና ነኝ አልሐምዱሊላህ። ይቅርታ ይመችሃል ላገኝህ? አረ ይመቸኛል። ቤት ልምጣ? አይ ውጭ ነኝ። ቦታውን ቴክስት አደርግልሃለሁ። እሺ። የስልክ ንግግሩን ጨርሶ ቁጭ ሲል አረ ሰው ምንድነው እንዲህ መርበትበት? በዛ ላይ ቅድም እናቱ ገበያ እንደሄደችበት ህፃን ፊቱን አጨፍግጎ የነበረ ልጅ በአንድ የስልክ ንግግር ፊቱ ኑር በኑር ያደረገችው ልጅ ማነች ባክህ? ወይ አዚዞ ደግሞ ሌላ ጊዜ እናወራበታለን። አሁን መሄድ አለብኝ። እሺ ላንተ ብቻ ይመችህ። በላት ታስጠብቃት ሂድ። የብርጭቆውን ውሃ ሊደፋበት አንስቶ አንተ ይሁን ካስቆናኝ ቻው በቃ። ሩሂ ከስራ መውጫዋ ሲደርስ ከኢሳም ጋር ወደ ተቀጣጠረችበት ስፍራ ሄደች። ኢሳም ቀድሟት ነበር የደረሰው። በአይኗ ፈለግ አድርጋ ከአንድ ጥግ ቦታ ላይ አይታው እርምጃዋን ወደሱ አደረገች። ሰላም አለይኩም። ፊቱን ወደ ሌላ አቅጣጫ ስለነበር መምጣቷን አላየም። ድምጿን ሰምቶ ዞር ሲል ወአለይኩም ሰላም ወራህመቱላህ። መተሻል እንዴ? በሐሳብ ሄደሃል? ሰላም ነህ? ደህና ነኝ አልሐምዱሊላህ። እንዴት ነሽ አንቺ? እኔም ደህና ነኝ። ማለቴ ለመሆን እየሞከርኩ ነው። ሩሂ ወይ አንቺ ጠንካራ ነሽ። ብዙ ለውጦችን አይቼብሻለሁ። ከዚህ በላይ እንደምትሆኚ ባንቺ የጠነከረ እምነት አለኝ። ዶክተር ለእናቴ ስላደርገዋለሁ እናም ለልጄ። እርግጥ ነው ብዙ ነገሮችን በገዛጅ ያበላሽቻቸዋለሁ። አሁን ለማረም በማደርገው እርምጃዬ ውስጤ እየተረበሸ ነው። ለብቻዬ ሲሆን የውስጤ ጩኸት ልቋቋመው አልቻልኩም። ደህና ነኝ በቃ። ተቀየርኩ ስል ኢሳም መልሶ ቁስል ይጠዘጥዘኛል። የሆነ አዚም አለ ወደ ኋላ የሚጎትት ልክ እንደመታፈን አይነት። ራሴን እጠለዋለሁ። ታውቃለህ፣ ከኔ ከራሴ መሸሽ ፈልጋለሁ። እጆቿን እያፍተለተለች አይኖቿን ወደ ውጭ አንከራተተቻቸው። እሱ በዝምታ የምትለውን ከሰማት በኋላ ሩሂ እይታዋን ወደሱ መልሳ አቤት። ተመልከች ሩሂ፣ እዚህ ካፌ ውስጥ ብዙ ሰዎች ይገኛሉ። አብዛኞቹን ተመልከቻቸው። ፈገግ እያሉ ነው የምትመለከቻቸው።
ጭንቀት ስለሌለባቸው አሊያም ውስጣቸው ሰላም ሆኖ አይደለም። ሁሉም ሰው የራሱ ስውር ቁስል አለ፣ አውጥቶ ያላወራው፣ አፍኖ የያዘው ሲቃ አለ። ከላይ በፈገግታ የሚሸፍነው ወዶ አይደለም፣ አማራጭ ስላጣ ነው። ለምን እንደሆነ ታውቂያለሽ? ክፍል 5 ይቀጥላል።